ኢትዮጵያ እንደ እናት ሀገሬ ከአይን ያውጣሽ ይልመድብሽ ብያለሁ። ይሄን አንደኛ ስንፈልግ የነበረው እኛ እኮ ድሮም እኮ በሩጫውም አንደኛ በኳሱም አንደኛ ከሆን ይደብራል ብለን ነው እንጂ እኛ ደግሞ ለቀሪላ አንሰን ነው እንዴ? ጣዳን ነበር ለቀሪላ አንሰን ነው ወይ? ምን ሆነ ይቻል? ከማን ጋር ነው የተጫወት ነው? ከሰው ማንም ይልኛ ማንም በዛት ብራዚልም ትሆን ፈረንሳይም ትሆን ማንም ትሆን መለጠጣን ነው አይቀርላትም ነበር። በቃ የኛ በቃ አምረናል ነው እኛ አምረናል። ምን ሆነ ይቻል? አባቴ ዝም ብዬ ለውያለው እየቋጠርኩ ነው እንጂ ለእናት ሀገሬ ብቋጠር ዓለም ዋንጫው ሲቀርኛ አፍሪካ ዋንጫ ማስበላት አቅተኛል። ሀገሬ አቅተኝም። እንኳን ደስ አላችሁ ብያለሁ። ኢትዮጵያ ለዘላለም ትኑር። አንበሳ ኢትዮጵያዬ አንበሳ 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 አባቴ ይላል ጀማው። ኦፊሻሊ እንግዲህ ብሔራዊ ቡድናችን የነበረውን የመጀመሪያ የቅድመ ማጣሪያ ጨዋታን ሳኦ ቶሜን 3-0 በሆነ ውጤት እንግዲህ ረምርሞታል ጀማው። ጎሎችንም ያስቆጠሩት ከነአን ማልክንና አቤል ያለው ናቸው። አቤል ያለው 2 ጎሎችን ማስቆጠር ችሏል ጀማው። እውነትን ለመናገር ሳኦ ቶሜ ያን ያህል ምንም እንትን የሚሉ አይደሉም። ቢሆንም ግን ይህን ጨዋታ ማስከበር አለብን። ሀገራችንን ገብቷል አይደል? እንዴት ወደ ቅድመ ማጣሪያ ደረጃ የኛ ብሔራዊ ቡድን ያወርዱታል? ወርዶ እኮ አቅም እኮ እናንተ ይኸው አሁን ነው ወርደን ስለሆነ ከአሁን በኋላ ድጋሚ ወደዚህ ወደ አዘቀቱ ዓለም ማለት ነው እንዳይልኩን አሳምናችሁ የብሔራዊ ቡድን ተጫዋቾቻችን መምጣት አለባችሁ ወደዚህኛው ማለት ነው። ስለሆነ ቀጥታ ማጣሪያ ብቻ ነው ምጮት ያለብን እንጂ የምን ቅድመ ማጣሪያ ነው? በጣም ደብሮታል ህዝቡና ህዝቡ እንዳይደብረው አድርጋችሁ ነው ዛሬ ያሸነፋችሁት። ቀጣይ ደግሞ ማክሰኞ መልስ ጨዋታ አላችሁ። እሱን ደግሞ ሞርታ ኮሩናላችሁ። ጎል በዛ አድርጋችሁ አሸነፋችሁ። ከአሁን በኋላ ቅድመ ማጣሪያ የሚባል ነገር የለም። ገብቷችኋል? ለዛሬው ግን ብቃታችሁ አንበሳ አኩርታችሁናል። እንወዳችኋለን ልጆቻችን። የኢትዮጵያ ብሔራዊ ቡድን አልተቻለም ሀቢቢ። ይሄውልህ እስከ ረፍት ሳኦ ቶሜን 2-0 እየለጠፈ ይገኛል። ያው ዋሊያዎቹ ምንም ያክል እግር ኳሳችን ቢሞትም ያው የሀገር ፍቅሩ ብዙ ነገር አይተናል። በዚህ ደግሞ የሀገራችን እግር ኳስ ማኑ የሆነ ቦታ ከፍ ብሎ ሲወርድም አይተናልና ብቻ ረፍት ነው። በዩቲዩብ እየታየ ነው ያለው። እዚች ቴሌግራም ከፈለጋችሁ ሐሰኑ 11 ብላችሁ ሰርች አድርጉና ዩቲዩብ ሊንክ አስቀምጫለሁ። ዩቲዩብ ላይ እየታየ ይገኛል። በሌሎች በአፕሊኬሽኖች እየሰራ አይደለም አሁን እና እንኳን ደስ ያለለ ማለት ነው ባጭሩ ሀቢቢ። በስመ አብ ማማ ኢትዮጵያ 3-0 አሸንፋለች። ማንን አሸነፈች ምናምን የሚል ጥያቄ አልፈልግም፣ አይመለከተንም። 3-0 አሸንፈናል። የሀገራችንን ባንዲራ ናሽናል ቲም ማሊያ ለብሰው እስከ ተጫወቱ ድረስ በቃ አሸንፈዋል። አይመለከትህም እና እንኳን ደስ አላችሁ። ዛሬ እኮ ስንት ባንዳ እኮ ይኖራል። ይሄኔ የውጭ ሀገር ድርጅቶች ለሄዶ ምናምን ኢትዮጵያ ትሸንፋለች ብሎ ቁማር አስበዋል። ሀገርንም ክደህ ከዛ ገና ብርህንም ስትበላ እንደዚህ አይነት ሰው ደስ ነው የሚለኝ እኔ። ለማንኛውም ቴሌግራም ላይ የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ ምናምን ፖስት አድርጌላችኋለሁ። ይህን ቪዲዮ ላችሁም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አዳርሱ። ቴሌግራም ቻናሌ @ዮርዳኖስ ዛሬ ደግሞ የውጭ ሀገር ድርጅቶች ላይ እንዴት መጫወት እንደምትችሉ የሀገሮቹ ስለተዘጉ ማለት ነው እንዴት መጫወት እንደምትችሉ ዛሬ ፖስት አድርጌላችኋለሁ። ቴሌግራሜ @ዮርዳኖስ ምንም ስፔስ ከ24 ሺህ በላይ ተከታይ ያለው ነው። ይመቻችሁ። ዋሊያዎቹ ድል ማድረግ ችሏል። በአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ሞሮኮ አልአብዲ ስታዲየም ላይ የመጀመሪያ ዙር ጨዋታውን ከሳኦ ቶሜ እና ፕሪንሲፔ ጋር ማድረግ የቻለው የኢትዮጵያ ብሔራዊ ቡድን የ3-0 ድል መቀናጀት ችሏል። በዚህ ጨዋታ ላይ የኢትዮጵያ ብሔራዊ ቡድን 3ቱን ጎሎች ሲያስቆጥሩ 2ቱን ጎሎች አቤል ያለውና እንዲሁም ደግሞ ከነአን ማልክነ ቀሪዋን ግብ ማስቆጠር የቻሉት ተጫዋቾች ነበሩ። 2 ግቦች በፈርስት ሃፍ የተቆጠሩ ሲሆን ቀሪዋ 1 ግብ ደግሞ በሰከንድ ሃፍ የተቆጠረች ጎል ነበረች። ኦቨርኦል ከተመለከት ነው በጨዋታው ላይ የኢትዮጵያ ብሔራዊ ቡድን በጣም በሚታይ መልኩ የተሻለው ብሔራዊ ቡድን ነበረ። ነገር ግን ሳኦ ቶሜ ጠንካራ የሚባል ብሔራዊ ቡድን አይደለም። ነዋሪዋ ራሱ ወደ 220 ሺህ የሚጠጋ ነዋሪ ያላት ሀገር ናት። ግን ያም ቢሆን ውጤቱን የሚናቅ አይደለም። ለኢትዮጵያ ብሔራዊ ቡድን መልካም የሚባል ውጤት ነበረ ማለት ይቻላል። ጎሎቹ የተገኙት ከስህተቶች ነበሩ። የመጀመሪያው አጋማሽ ላይ በተለይ የከነአን ማልክነ የግብ ጠባቂውን ስህተት ፕሬስ በማድረግ ተጠቅሞ ነበር ጎል ማግኘት የቻልነው። ከዛም በተጨማሪ አቤል ያለው የሚያስቆጥረው ጎል ከሌላ ስህተት ከተከላካዮች አለመግባባት የመጣ ስህተትን ነበር በግሩም ሁኔታ ወደ ጎልነት መቀየር የቻለው። ለማንኛውም ግን ውጤቱ ሀገር ነውና ያስደስታል። ጨዋታውን የተመለከትንበት መንገድ ካለማየት ይሻላል በሚል ነው እንጂ በጣም አስቸጋሪ ነበረ። ካሜራው ሪፕሌዮችን እንኳን ሲያስመለክተን አልነበረ። ለማንኛውም እናንተ ስለ ውጤቱ ምን ተሰማችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አሸንፈናል። ይህ ቦታ አይመጥነንም። ቅድመ ማጣሪያ የሚባለው ቦታ አይመጥነንም። ብዙ ስሜቴ ያልሆንኩትም ቪዲዮም ያልሰራሁትም ለዛ ነው። ፊልም ትያለሽ ምንም ጥርጥር የለው ቦታው እንደማይገባን ከፉል ዶሚናንሲ ጋር ዛሬ አስመልክተውናል።
ከናን ማርክነ አቤል ያለው ለምን የሊጎቻቸው መሪ እንደሆኑ ያስመለከተን ጨዋታ ነበረ። ሁሉም ያስ በቃ ይሄ ቦታ አይመጠነንም። አቤት ስገባ በደንብ ነው ቪዲዮ ምሰራላችሁ። ኢትዮጵያ እንደ እናት ሀገሬ ከአይን ያውጣሽ ይልመድብሽ ብያለሁ። ይሄናን እውነት ለመናገር ጨዋታ እንደነበረ አላቅም። አቡዬ ራሱ ጨዋታ እንዳለ ራሱ የሚያውቅ አልመሰለኝም። አጋጣሚ ውጤቱን ሲያጋ አስገርሞት ከሆነ ነው እንጂ ሀገሪቷ ግን ምን ነበረች አላችሁ? ማንም ትሁን ለነገሩ ካርታ አወቃት አላወቃት ችግር የለውም። አይ ጥሩ እንቅስቃሴ ጥሩ ለውጥ እያየን እንጂ ጥሩ ለውጥ ነው። የማጣሪያ ቢሆንም ጥሩ ለውጥ ነው። ካሞን ጋይስ ኢትዮጵያ 3-0 ሳኦ ቶሜን አሸንፋለች። በዛሬው ጨዋታ እንግዲህ አሁን በተጠናቀቀው ጨዋታ ኢትዮጵያ 3-0 አሸንፋለች። ጋይስ ኢትዮጵያ እንግዲህ በእነዚህ ሁለት ተጫዋቾች ታግዛ ነው 3-0 ያሸነፈችው። ያው ሳኦ ቶሜን እንግዲህ ዛሬ 3-0 አሸንፋ ቀጣዩ የመልስ ጨዋታ እስከሚመጣ ድረስ እንግዲህ ኢትዮጵያ 3-0 እንዳሸነፈች ይቀጥላል ማለት ነው። ለማንኛውም ከናን ማርክነ 22ኛው ደቂቃ ላይና አቤል ያለው ደግሞ 32ኛውና 80ኛው ደቂቃ ላይ ባስቆጠራቸው ሁለት ጎሎች እንግዲህ ኢትዮጵያ 3-0 አሸንፋለች። ከናን ማርክነ አንድ ጎል አቤል ያለው ደግሞ ሁለት ጎል አስቆጥሮ ኢትዮጵያ 3-0 ድል የቀናት ማለት ነው። ለማንኛውም ሀገራችን 3-0 አሸንፋለች ማለት ነው። ከሞን ኤቭሪባዲ ደስ ይላል ለካ ማሸነፍ በሀገር እና ሁላችሁም እንግዲህ ሌሎች ኢትዮጵያኖች እንዲደርስ ኮፒ ሊንክና ሪፖስት በማድረግ አግዙኝ። ይመቻችሁ። ኢትዮጵያውያን እንኳን ደስ አለን፣ እንኳን ደስ አላችሁ። የኢትዮጵያ እግር ኳስ ብሔራዊ ቡድናችን የሳኦ ቶሜ አቻውን በዛሬው ዕለት ባደረገው የ2027 የአፍሪካ ዋንጫ የቅድመ ማጣሪያ ጨዋታ ሳኦ ቶሜን በሜዳውና በደጋፊ ፊት 3-0 በሆነ ውጤት ማሸነፍ ችሏል። የመጀመሪያ ዙር ጨዋታውን ከሜዳ ውጭ ሄዶ ተጉዞ የኢትዮጵያ ብሔራዊ ቡድናችን ድል አስመዝግቦ ተመልሷል። አሁን ከደቂቃዎች በፊት በተጠናቀቀ የ2027 የአፍሪካ ዋንጫ የቅድመ ማጣሪያ ጨዋታ የሳኦ ቶሜ አቻውን ብሔራዊ ቡድናችን በአቤል ያለው ሁለት ድንቅ ጎሎችና በከነአን ማርክነ ሶስተኛ ጎል ታግዞ እንግዲህ የሳኦ ቶሜ አቻውን ማሸነፍ ችሏል። የመልሱ ጨዋታን በድሬዳዋ ስቴዲየም የፊታችን ማክሰኞ የሚደረግ ይሆናል። በዚህ ጨዋታ ላይ ብሔራዊ ቡድናችን ምቾት የተሰማው ጨዋታ ነበር ያደረገው። ከሙሉ ብልጫ ጋር ነበረ ሳኦ ቶሜን 3-0 ማሸነፍ የቻለው። በዚህ ውጤትም እንግዲህ ወደ ቀጣዩ ዙር የሚያልፍበትንና የማጣሪያ ጨዋታውን የሚያደርግበትን ውጤት አስመዝግቦ መመለስ ችሏል። ለማንኛውም ስለ ብሔራዊ ቡድናችን አስደሳች ውጤት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የተኛ መስሎ የሚያንቀላፋ ያዘነ መስሎ አንገት የደፋ ድንገት ይነሳል እየደነፋ ኢትዮጵያዊነት መቼም አይጠፋም በለው። ብሔራዊ ቡድናችን እንግዲህ ዛሬ ከሳኦ ቶሜ ጋር ያደረገውን ጨዋታ 3-0 በሆነ ውጤት አሸንፏል። አቤል ያሉ ለጎሎችን ሲያስቆጥር ከነአን ማርክነ አንድ ጎል አክሎበት እንግዲህ ብሔራዊ ቡድናችን 3-0 አሸንፏል ማለት ነው። እንኳን ደስ አላችሁ ኢትዮጵያውያን። እንዲህ ሲሆን ደስ ይላል። በቃ አርሰናል ማይሰር ከመባባሉ ጎን ለጎን ደግሞ ብሔራዊ ቡድናችን እንደዚህ አሸናፊ ሲሆን ሁላችንም እንደሰታለን በህብረት ማለት ነው። የማቻችሁ ኢትዮጵያ በሞሮኮ ሰማይ ደምቃ መሸች። ዋሊያዎቹ በሞሮኮ ምድር ድልን ተቀዳጅተዋል። የ2027ቱ የአፍሪካ ዋንጫ አፍኮን ቅድመ ማጣሪያ ጨዋታውን በሞሮኮ ያደረገው የኢትዮጵያ ብሔራዊ ቡድን ሳኦ ቶሜና ፕሪንሲፔን 3-0 በሆነ ሰፊ ውጤት በመርታት ወሳኝ ድልን አሳክቷል። የዋሊያዎቹን ግቦች ከነአን ማርክነና አቤል ያለው ያስቆጠሩ ሲሆን የኢትዮጵያ ኩራቶች የዋሊያዎቹ ጀግኖች ድንቅ ብቃታቸውን በሞሮኮ ምድር አስመስክረዋል። በዋሊያዎቹ ድል መላው ኢትዮጵያውያን እንኳን ደስ አላችሁ። ፎሎ በማድረግ ቤተሰብ ይሁኑ። ጋይስ ይሄ ድል እኮ ማለት ነው። መድኃኒዓለም ምስክሬን አስቡት። ኢትዮጵያ 3-0 አሸንፋ መምጣት ማለት በጣም ትልቅ ነገር ነው ለኛ። እግዚአብሔርን የምሬ ነው። በቃ እኛ የምንፈልገው እግር ኳስን እንወዳለን፣ እግር ኳስን እናፈቅራለን፣ እግር ኳስን እንደ መዝናኛ ነው የምናየውና እኛ ሀገራችንን ጠልተን አይደለም። ማንም ሰው ሀገሩ የሚጠላ የለም። ሀገራችንን ሁላችንም ከልባችን ተሰብስበን ነው የምንወዳትና 3-0 ስታሸንፍ እግዚአብሔር ምስክር የሚሰማው ስሜት ጋይዝ ክርስቶስን ይምር። ይህን ጎል አይተነው አናውቅም ጭራሽ። 3-0 በጣም ከባድ ነው። የሆነ ጊዜ ነው 6 የሞተ ቡድን ገጥመንትን ያለን። ይሄ አስቡትና በአዲስ መንፈስ፣ በአዲስ ትውልድ፣ በአዲስ አሰልጣኝ ብዙ ችግሮች ኢትዮጵያ ውስጥ ቢኖርም እርስ በርስ አለመግባባቶች ቢኖሩም በእርግጠኝነት አካሄዱ ግን አጫወቱ ምናምን ደስ ይላል። እያየሁት ነበርና ብቻ በጥሩ መንፈስ ወደፊት የምንቀጥል ይመስለኛል። እኛ ኢትዮጵያውያኖች ግን ከጎናቸው ሆነን ሁሌም ማበረታታት እንዳይረሳ። የምሬን ነው። ይሄን ያውቃለሁ እኔ ፈተፍታለሁ ምናምን የሚለውን እንተውና በተለይ የኢትዮጵያ ጋዜጠኞች፣ የኢትዮጵያ እንትኖች ከጎናቸው ሆናችሁ እያንዳንዱን ነገር በየተለያዩ ሶሻል ሚዲያዎች ላይ ኔጌቲቭ ነገሮችን ባንጽፍና ባናወራ ጥሩ ነው ባይነኝ። ድል ለዋሊያዎቹ፣ ድል ለኢትዮጵያ፣ ድል ለአረንጓዴ ቢጫ ቀይ። ይመቻችሁ።
በጣም ሲናቅ የነበረው የዋሊያ ቲም፣ በጣም ሲተች የነበረው የዋሊያ ቲም እነዛ ሰውነታቸው በቃ ምንድነው ከአውሮፓ ናቸው የተባሉት ልጆች የኛ ልጆች ትንንሾቹ ያጋድማሉ እንደ ንቦቹ የተባሉት የኛ ዋሊያው ቲማችን 30 ግራም ኦር 50 ግራም የምትሞላ ኳስ ለመምታት ጭንቅላት እንጂ የሚያስፈልገው እንደዚህ ማበጥ አይደለም። ይሄ ነው የኢትዮጵያ ብሔራዊ ቡድን። ዋሊያዎቹ አኩርታችሁናል። በጣም ነው የኮራንባችሁ። ምን አለ ድሬዳዋ ሰው በተፈቀደ ያኔ ነበረ ህዝቡን የምታዩት። ደስ ብሎናል። እንኳን ደስ ያላችሁ። ኮፒ ሊንክ ሼር አርጋችሁ አድርሱላቸው ለኢትዮጵያ እግር ኳስ ተጫዋቾች በሙሉ ኮፒ ሊንክ ሼር አርጋችሁ አደራችሁ። ይሄ ነው ምን አስበው ጎንም መሪ ጌታ ይሄን ፎቶ እየተጫናችሁ ስትገቡ ማለት ነው። ልክ ቀደም ቪዲዮ ሰርቼ ነበር እንቋጥር ዛሬ ብሔራዊ ቡድኔ ኳስ አለው ብዬ ምን አገባኝ ብሎ የእንቅልፍ ምልክት ይሄ ነው እንቅልፍ። እኔ ኢትዮጵያ እየተሸነፈችም አያታለሁ እያሸነፈችም አያታለሁ። 3-2 አሸንፈናል። ግቡና አውጡት ምድረ ባንዳ ሁላ ማለት ነው። ስለ ጨዋታው ማለት ነው ብዙ ነገር ማለት ይቻላል። ከምንም በላይ ጨዋታውን ላያችሁ ሰዎች ከታዘባችሁት ማለት ነው የክለቡ የብሔራዊ ቡድናችን ያሉት ሜዳ ላይ የነበሩት 11 ተጫዋቾች ዲሲፕሊናቸው በጣም ደስ ይላል። አብረው ነው የሚከላከሉት፣ በደንብ አብረው ነው የሚከላከሉት። ላይክ እንደ በፊቱ ፖሰስ ያደርጋሉ ኳስ ምናምን አልላችሁ፣ ያ የድሮ ኳስ የለም። ግን በደንብ ዳር ድንበር ማስጠበቅ ማለት ይሄ ነው። በቃ በደንብ ተከላክሏሉ። ጎል እንዳይቆጠርባቸው በረኛቸውን ላለማገለጥ በደንብ ታግሏሉ። ከዛ ውጪ በረኛችንም ጥሩ ነበር። ሌላው አቤል ያለው ካለ ጎል አለ ማለት እንዲህ ነው። አቤል ያለው ክሊኒካል 9 ቁጥር ነው። በቃ ሁለቱም ጎሎች ካያቸዋቸው የ9 ቁጥር ጎሎች በቃ በስነ ስርዓቱ ዶሚኔት አድርጎ ኳስን ጎል አገባ። ከነአን ማርክነህ የሚገርም ጎል አግብቷል። ሲቀጥል ደግሞ መቶ ከጀርባ ኳስን ቢውልድ አድርጎ የሚወጣበት መንገድ ራሱ እንደዚህ ነው የሚያስጨበጭበው። ለማንኛውም ብሔራዊ ቡድን 3-2 አሸንፏል። ድሬዳዋ ላይ የሚጮተው ጨዋታ ኖርማል ነው። ገባችሁ? ኦልሞስት ወደ ማጣሪያው ዙር መቀላቀላችን አረጋግጠናል። 3-2 ሳኦ ቶሜ ፕሪንሲፔን አሸንፈን ይላል። ሰበር የኢትዮጵያ ብሔራዊ ቡድን በሞሮኮ ምድር የጎል ዝናቡን አዘነበው። የኢትዮጵያ ብሔራዊ ቡድን ሳኦ ቶሜን 3-0 በማሸነፍ እንግዲህ የበላይነቱን አስመስክሯል። እንግዲህ እጅግ በሚገርም ሁኔታ አሳምነን ቀጥቅጠን አሸንፈናል። እኔ እኮ የብሔራዊ ቡድናችን ነገር ነው ግርም የሚለኝ ማለት ያሸንፋል ምናምን ብለን ተጫዋቹ ምናምን በጉጉት ስንጠብቀው ወስደው 3-0 4-0 ምናምን ይቀረቅሩለታል። እንደዚህ ረስተው ማለት ነው። በቃ አሁን ዛሬ ብሔራዊ ቡድናችን ኳስ እንዳለው ለማያውቅ አለ ከኔም ጭምር ማለት ነውና እንደዚህ በክሊንሺት አስጠብቆ 3-0 ደጋፍ አድርጎ ይወጣል ማለት ነው። እና ግርም ይለኛል። በቃ ለምንድን ነው በቃ ሁሌ እንደዚህ ማታሸን? በቃ እያሸነፋችሁ አስደሙን፣ እኛም በኮንፊደንስ እንደግፋችሁ ማለት ነው። እና በጣም ፈን የሚያደርግ ብሔራዊ ቡድን ያለንና በቃ ያወዛግባል። አሁን ሳኦ ቶሜ ፕሪንሲፔ የሚባል ሀገር በጣም ትልቅ በቃ ተጫዋቾቻቸው ከውጭ የሚጫወቱ ምናምን ናቸው። ከኛ ተጫዋቾች በደንብ ነው የሚሻሉትና እንዴት አድርገው እንዳሸነፏቸው ሁላ እና በጣም ገርሞኝ ነው። ጀማው ሲያሳስጡበት ኮሜንት ላይ እየገባችሁ ማለት ቪዲዮ ሼር እያደረጋችሁ ሲያሳስጡበት። ለማንኛውም